ሮማን ወይ ትሙት ወይ ትዳን የሚል ብዙ ኮሜንት አለ። ጽናቱ ድራማው ተንዛዛብን። ለምን እንደዚህ ያደረጋችሁት? እውነትም ሱመያ እንዳልሽው ወይ ይስሩት ወይ ያቁሙት። ምንድነው በቃ የሆነ አዲስ ነገር አጣንበት። ለምንድነው ይሄ ሁሉ ነገር እንደዚህ የሚሆነው? እንደ በፊቱ ካልሆነ በቃ ሁላችንም ማየት እናቆማለን ምናምን። በቃ እናንተም እነሱ ቪዲዮ ስር እየሄዳችሁም ኮሜንት እየጻፋችሁ ነበረ። ሀሳባችሁ ይገባኛል። ምክንያቱም እኔም በጣም አንገሽግሾኛል። ግን ደግሞ መጨረሻውን ሳላይ አላቋርጥም ብያችኋለሁ ማለት ነውና ያው ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ እንደተለመደው አዲሶች ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁኝ። የጽናት ድራማ እንግዲህ እነሱ አዳዲስ ነገር ካለቀቁ እኛ ራሳችን አዳዲሱን ነገር እናመጣዋለን ማለት ነው። ሰምታችኋል። የጽናት አዲሱ ነገር እንግዲህ እንደምታውቁት ጽናት እርጉዝ እንዳልሆነች እያሱ አወቀ። ያም ነገር እንግዲህ እንዴት ነበር ያወቀው? በፊት ላይ እየተከታተላት ነበር የሚለውን ነገር ማወቅ በጣም አልተቻለም። ግን ደግሞ እስካሁንም ድረስ ለጽናት አልነገራትም ቤተሰቦቼ። ሮማንም ደግሞ እንግዲህ ሞተች። እስቲ እንግዲህ በሮማን በመሞቷ የምትደሰቱ ካላችሁ እስኪ ይሄን ቪዲዮ ላይ ካርጋችሁ አሳውቁኝ። ሮማን እንግዲህ ያው ሞተች ማለት ይቻላል። ለምን ከሞቱ በላይ ካሉት በታች ሆና ነው እየኖረች ያለችው። በተለይ ጽናት ያደረገችውን ነገር እንግዲህ ጥርጣሬ ላይ ናት እንጂ እስካሁን ድረስ ሙሉ ለሙሉ ነው ብላ አላመነችበትም፣ ወይም ደግሞ ነው ብላ አላወቀችም ማለት ነው። ያለው ነገር ደግሞ ለሷ ምን ያህል አስከፊ ነገር እንደሆነ ታውቃላችሁ። እና በጣም ከባድ ነው። ግን ደግሞ እሷ አሁንም ድረስ ምንም ነገር አልተረዳችም ያለውን ነገር ማለት ነው። ግን ቢሆንና ያሰብነው ነገር ቢሳካና ይህን ነገር ሮማን የፈረመችላትን ጽናትን እንትን እንዲያደርገች በዛው በወጣችበት ብትቀር አሪፍ ነው። በወጣችበት ብትቀር ስላችሁ ኦልሬዲ አሁን አሟት ምናምን ጸበል ወደ ሕክምና እየሄደች ነው አይደለ? ስለዚህ ብሶብሻል ተብላ እዛው ሐኪም ቤት ብትቀር ነበር አሪፉ ማለት ነው። ለምን እዚህ ከተመለሰች ጽናት ሁሉን ነገር በግርምሽ ቤቱም ንብረቱ ቤቱ እንኳን ቢያንስ ለያሱ ቢሆን ቢያንስ ዋናው ነገር ድርጅቱን በስማቸው ያደረጉበትን ወይም ደግሞ እዚህ ጋር ለጽናት ወክልና የሰጠችበትን ወረቀት እያንዳንዱን አስፈርማት ነበረ። ይሄን ነገር ግን እያሱ በጭራሽ ማወቅ የለበትም። እያሱ ይሄን ነገር ካወቀ እንዴት ይሄን ነገር ታረጊያለሽ ብሎ ካንቺ ጋር የሚጣላው። ስለዚህ እያሱ ማወቅ የለበትም ብላታለች። ለእያሱ ምንም ነገር አትናገርም። ጽናትም ሁሉን ነገር ከግርምሽ ጋር ተባብራ ሁሉን ነገር በስማቸው ድርጅታቸውን በስማቸው እስከሚያደርጉ ግርምሽ በፊት ላይ ታስታውሱ ከሆነ ጠይቋት ነበር። ሮቢ ጠይቋት ነበረ። ግርምሽ የለም፣ ግርምሽን አላስተዋልሽውም ወይንስ ደግሞ ግርምሽ የት ሄዶ ነው ብሎ ሲላት ግርምሽ አለ አንዳንድ ነገሮችን እያስተካከለ ነው ይመጣል ብለዋለች ማለት ነው። እሱም የሆነ ነገር እያስተካከለ ያለው ሮማን ፈርማ የሰጠቻትን ወረቀት ጽናት ፈርማ ለአባቱ አስተላልፋለች ማለት ነው። አባትየው ደግሞ ሂዶ ሁሉን ነገር በህጋዊ መሰረት ወደ ራሱ እያስተካከለ ነው ማለት ነው። ይህን ነገር ሮማን አወቀች ማለት በቁሟ ነው የምትሞተው። ይህን ነገር ጽናት እንዳደረገች እያሱ ራሱ ቢያቅ እያሱ ራሱ ጽናትንም አባቷንም ይገላቸዋል። አትጠራጠሩ፣ ይገላቸዋል። ለምን ታውቃላችሁ? በእርግጥ በህጋዊ መሰረት ሁሉ ነገር በራሳቸው ከሆነና ይህን ነገር ሮማን ድርጅቱ የግርማ እንደነበረ ከዚህ በፊት ጽናትና ግርማ ሲተዳደሩበት የነበሩት የራሳቸው ንብረት እንደሆነ በህጋዊነት ጸድቆ ሁሉ ነገር ተስተካክሎ እያሱ ግን እንዴት ትሸውጅኛለሽ? እንዴት አርግዣለሁ ብለሽ እንዳላረገሽ እያወቅኩኝ ግን አንቺ ተነግረኛለሽ ብዬ እየጠበቅኩሽ ነበር ብሏል። ግን እሷ እስካሁን ድረስ ምንም አላለችውም። ሮማንም ጽናትን የእርግዝና ስሜት እያየሁብሽ አይደለም፣ ምንም ነገር እያየሁብሽ አይደለም ብላለች። ከዚህ በፊት አስታውሱ ከሆነ ነግሬያችሁ ነበር ቤተሰቦቼ። ጽናት በሌላ ነገሮች ተወጥራ እርጉዝ ነኝ ብላ የዋሸችውን ውሸት ረስተዋለች። ለምን ቢያንስ የማስመለስ ወይንም ደግሞ ምግብ ዘጋኝ ወይንም ደግሞ በቃ የሆነ ነገር እያለች ምክንያት ማብዛት ነበረባት ከነሱ ፊት ለፊት ለማሳመን ማለት ነው። ግን ጽናት በሌላ ነገር ተወጥራ የእርግዝና ስሜቱን ለነሱ ለማሳመን የምታረጋቸው ነገሮች ጭራሽ የለም ረስተዋለች። እና ሮማንም እኔ እኮ 2 ልጆች ወልጃለሁኝ የእርግዝናውን ስሜት አውቀዋለሁ፣ ግን እውነት ነው ወይስ ውሸት ነው ብላ ጠይቃታለች። እውነት እንደሆነም ነግራታለች። ሮማንና እያሱ ጋር እየተፈጠረ አዲስ ነገር አለ፣ የምናየው ይሆናል። ጠብቁ በጉጉት።